ውድ ምእመናን ዛሬ ስለ አንድ ትልቅ ስብዕና እናወሳለን። ገድሉን እንተርካለን። ቁርአን ውስጥ ስሙ ከሁሉም ነቢያቶች በላይ 136 ጊዜ ስለተወሳለት የአላህ ባለሟል እናነሳለን። አላህ ጠርቶ ስላናገረው ባሪያ እንተርካለን። ወቀረብናሁ ነጂያ አቅርበንም አወራነው ስላለ تلك الرسل فضلنا بعضكم على بعض منهم من كلم الله ስለተባለለት ስለ አላህ ውድ ነቢይ ታጋሽ ጽኑ ጀግና ስለነበረ ሰው እናነሳለን። ይሄ ግለሰብ ከመወለዱ በፊት የሞት ፍርድ የተወሰነበት ነው። እኒህ ታላቅ ነቢይ እርሳቸውን ለማግኘት ሲባል በሳቸው ምክንያት ከ200,000 ሕፃናት በላይ እንደተወለዱ ወንዶች ታርደዋል። እኒህ ነቢይ ሁሌም አዛን ስንሰማ ከ50 ሶላት 5 በማስቀነስ የተጫወቱትን ሚና ለዚህ ኡማ ያላቸውን ወገንተኝነት አስበን ሁሌም እናስታውሳቸዋለን። ልጆቻችንን በሳቸው ሰይመናል። ነቢዩላህ ሙሳ ዓለይሂ ሰላም ገድላቸውን እንተርካለን። የነቢዩላህ ሙሳ ታሪክ ከዚህ ይነሳል። ነቢዩላህ ኢብራሂም ዓለይሂ ሰላም ባለቤታቸውን ይዘው ግብፅ ሲገቡ በጊዜው የነበረ ፊርዓውን ማለት የግብፅን አገር ዓመታት ያስተዳደረው ስሩ መንግሥት የአመራሩ የወል ስም መጠሪያ ፊርዓውን ይባላል። የግለሰቦቹ ስም ሊለያይ ይችላል። በዛ ዘመን የነበረ ፊርዓውን ሳራ የምትባል ሚስታቸውን ያዘባት። ሳራ ማለት ውብ ነበረች። ተሱሩ ናዝሪን ያያት የምታማልል ቆንጆ ነበረች። የኢብራሂም ሚስት ንጉሡ በመጥፎ ፈለጋት፣ አንገላታት። ነቢዩላሂም ማዘኑ፣ እጃቸውን ወደ አላህ አነሱ። አላህም ለዱዓቸው መልስ ሰጠ። ኢብራሂም ሆይ ከአንተ ዘር አንድ ልጅ ይወጣል፣ በዛ ልጅ የፊርዓውኖቹ ስርወ መንግሥት ፍጻሜ ይጠናቀቃል። ዓመታት ነጎዱ። ኢስሐቅ ያዕቁብ ተወለዱ። ያዕቁብም 12ቱ ዘር ተወለዱ። እኒ ረአይቱ 11 ከውከበን እንዳለ 11 ወንድሞቹ ዩሱፍ 12ኛ 12 ነገዶች ናቸው። ዩሱፍም ዓለይሂ ሰላም ተሰዶ ግብፅ ገብቶ ከዓመታት እንግልት በኋላ የግብፅ ንጉሥ ሆነ። በሱ ዘመን የነበሩ ፊርዓውኖችም ሰለሙ። ያ ወሬ ከትውልድ ወደ ትውልድ ይሸጋገር ነበር። የፊርዓውኖቹን ስርወ መንግሥት የሚያነሳው ማን ነው የሚለው አልሙኸልስ ሲሉት ነበር። ነፃ አውጪ ማን ነው ነፃ የሚያወጣ? በዛ ዘመን የነበሩት የፊርዓውን አስተዳደር ስለሰለሙ ዩሱፍ የተጠበቀው እሱ ነበር እንዲገረስስ ሰለሙለት። ዘሩ ቀጠለ። ዩሱፍም በስልጣኑ እንደተረጋጋ በኒ እስራኤሎችን የያዕቁብ ልጆችን የሱን ወንድሞች 12ቱ ነገድ ወደ ግብፅ እንዲመጡ አደረገ። ግብፅ ውስጥም ኖሩ፣ ተዋለዱ፣ ተጋቡ። የስልጣን እርከንም ላይ ተቀመጡ። በኒ እስራኤሎች አብናኡ ያዕቁብ ማለት የያዕቁብ ልጆች ማለት 12ቱ ነገድ ግብፅ ገቡ። ዓመታት ነጎደ። ዩሱፍም አለፉ። ከዓመታት በኋላ ግብጾቹ እነዚህ በኒ እስራኤሎች የዩሱፍ ዘሮች ስልጣናችንን ተሻሙ፣ አገራችንን ገፉን ብለው ተነሱ። አሁን ምናየው ምሽት አይነት። ታዲያ ምን እናድርግ? ከስልጣን አስወገዷቸው፣ ከማህበራዊ ግንኙነት ቆረጧቸው፣ የነሱ አገልጋይ ባሪያ ያደረጓቸው። የባርነት ሸክም ተጫናቸው። የግብጾቹ አገልጋይ ሰራተኛ ሆነ። ዓመታት ይሄን ገፉት። ያን ነፃ አውጪ ሁሌ ይጠብቁታል፣ ከባርነት የሚያወጣቸው። ወሬው ህዝቡ ዘንድ ሁሌ ይወራል። ታዲያ በአንድ ምሽት ፊርዓውን በዘመኑ የነበረው አንድ ህልም አየ። ከበይተል መቅዲስ ከቁድስ
የተነሳች እሳት ግብጽ ውስጥ ያለውን የሱም ቤተ መንግስት ሲያቃጥለዋል። ደንግጦ ተነሳ። ህልም ተርጓሚዎችን ጠራ። ሚስጥሩ ምንድነው አላቸው። ከበኒ እስራኤል የሚወጣ አንድ ልጅ አለ፣ በሱ ስልጣን ይጠናቀቃል። ተቆጣ። ትእዛዝ አስተላለፈ። አምባገነን ነበረ። እኔ ነኝ የበላይ ጌታችሁ የሚል ነበረ። አለይሰ ሊ ሙልኩ ሚስራ ወሃዚህ الأنهار تجري من تحت የሚል ነበረ። ما علمت لكم من إله غير የሚል ነበረ። ትእዛዝ አወጣ። ከበኒ እስራኤሎች ውስጥ ወንድ ከተወለደ እንዲታረድ ስልጣኑን ለመጠበቅ ባለስልጣኖችን በወንበር አትምጣባቸው፣ አይመሩም። ፊርዓውን ያስተላለፈው መልእክት ለደህንነቶች ተለቀቀ። እያንዳንዷ የምታዋልድ ሴት በኒ እስራኤሎች አዋላጆች ወንድ ተወልዶ ከጠቆመሽ ከተገደለ ሽልማት አላት ተባለ። ስለዚህ ሕፃናት ሲወለዱ ቶሎ ሪፖርት ለፊርዓውን ይደርሰዋል፣ ግድያ ይፈጸማል። 200,000 ሕፃን ሙሳን ፍለጋ ታለቀ። ወንዶች አለቁ። ዓመታት ታረዱ በኒ እስራኤሎች። ያኔ ግብጾቹ መጡ፣ ለፊርዓውን አቤቱታ አቀረቡ። ወንዶችን ገደልክ፣ የድሮ የነበሩ ወንዶች አረጁ፣ የቀሩ ሴቶች ናቸው። ማን ይኸድመናል? ማን ፍየል ይጠብቅልን? ስለዚህ በፊርዓውን የፓርላማ ስምምነት 1 ዓመት እንዲዘለሉ 1 ዓመት እንዲገደሉ ወሰነ። የአላህ ተአምር መከሰት እዚህ ጀመረ። ወንዶች በማይገደሉበት ዓመት የሙሳ ታላቅ ወንድም ሃሩን ተወለደ። ሙሳ ነበር ሊወለድ የሚገባው እንዳይገደል አይደለም። አላህ ግን ተአምሩ ከካልኩሌሽን ውጭ ነው፣ ከፍጥረት ዓለሙ ስርዓት የዘለለ ነው። ወላሁ ጋሊቡን ዐላ አምሪህ። ሕፃናት በሚገደሉበት ዓመት ሙሳ ተወለደ አለይሂ ሰላም። ልክ ሲወለድ ሙሳ በጣም የሚያምር ውብ ነበር። ያየው ሁሉ ያፈቅረው ነበር። ሙሳ ላይ ወአልቀይቱ ዐለይከ መሐበተን ሚኒ ወሊቱስነዐ ዐላ ዐይኒ ያላቸው ከኔ የሆነ ውዴታ ጣልኩብህ አላቸው። ሰው አይቶ ይወደዋል ሙሳ። እናቱ ስትወልድ አዋላጇ ለፊርዓውን አልጠቆመችም። ስታይ ወደደችው። ወደ ደረቱ አስጠጋት። አንተም አትሞት። ያኔ ሙሳ እናት ሙሳን እንደያዘች አላህ ወህየ ኢልሃም ይባላል። በባሮቹ አእምሮ ላይ የሚለቀው ሐሳብ አለ። በደጋግባው ጭንቅላቷ ላይ ሐሳብ ለቀቀ። ትእዛዝ ወአውሐይና ኢላ ኡሚ ሙሳ አን አርድዒህ። ለሙሳ እናት ወህይ አወረዱ። ከፈለግሽ አጥቢ፣ ወኢዛ ኽፍቲ ዐለይህ ከፈራሽ ፈአልቂህ ፊል የም፣ ወንዙ ላይ ጣይ። ከፈራሽ ደብቂው ነው አይደል? ወንዝ የሰላም ማዕከል ይሆናል። አላህ ከፈለገ ይሆናል። ወላ ተኻፊ ወላ ተሕዘኒ፣ እንዳትፈሪ እንዳታዝኝ። ኢና እኛ አላህ ራዱሁ ኢለይኪ፣ ወደ አንቺ እንመልሰዋለን። ወጃዒሉሁ ሚነል ሙርሰሊን፣ ከመልእክተኞችን እናደርገዋለን አለ። የነቢዩላህ ሙሳ እናት ከሁለቱም ከመጣልም ከማጥባትም መሃል አማራጭ ወሰደች። ሳንዱቅ አሰራችለት፣ ሳጥን በገመድም አሰረችና ወንዝ ላይ ለቀቀችው። የፊርዓውን ሰራዊት ሲመጣ ቤት ውስጥ ሕፃን የለም። ማታ ገመዱን ትስበውና ታጠበዋለች፣ አጥብታ ትለቀዋለች። በዚህ መልኩ ቀጠለች። አላህ ተአምሩን ቀጠለ። አንድ ቀን ገመዱን ስትስበው ያነ ሳንዱቅ ያነ ሳጥን ተፈቶ ደነገጠች። እናት ነች። አላህ ክስተቱን በውብ ቃል ገልጾታል። ወአስበሐ ፉአዱ ኡሚ ሙሳ ፋሪገን፣ ልቧ ብርግድ ያለ በድንጋጤ ኢንካነት ለቱብዲ ቢክ ለውላ ረበጥና ዐላ ቀልቢሃ፣ እሪ ብላ ጉድ ልታወጣ ነበር። ቀልቧን ባንጫ ነው። ደነገጠች። ወንዝ ውስጥ ነው።
የተሰራው የእንጨት ሳጥን ነው። ወንዝ ደግሞ ዩኑስን እንኳን የበላ አሳ ነባሪ ያለበት ቦታ ልጅ አይድንም ነው። ደነገጠች። ማዕበሉ እየቀዘፈ ያሳደው ወደ ነበረው ቤተ መንግስት ወሰደዋል። ወደ ማን? ወደ ፊርዓውን ወደ ተከበረ ቤተ መንግስት። ሴቶቹ እየተጫወቱ ነበር። ሚስቱ ይሄ ሳጥን እጃቸው ገባ። እንዴት መጣ? ሲከፍቱት ፀሐይ የመሰለ ውብ ልጅ ወደደችው። አሲያ ሚስቱ ወሰደች ወደ ፊርዓውን። እንዴት የሚያምር ልጅ አገኘን! የት ድንገት ነው የመጣ? ቁረቱ ዐይን ሊ ወለክ፣ ለኔም ላንተም አይን ማረፊያ ናቸው። ፊርዓውን አየ፣ አልወደደውም። ሙሳ ላንቺ አይን ማረፊያሽ ነው፣ ለኔ ግን አይደለም አለ። ዑለማዎቹም ይላሉ አልበላ ሙወከሉን ቢልመንጥቅ፣ በላ ንግግራችን ምላሳችን ላይ ነው ያለ። ለኔም ብሎ ቢሆን ነጃ መውጫው የሆነው ነው አይደለም አለ መቀበሪያው። ሙሳ የተከበረ ሲሆን ፊርዓውን ቤት ውስጥ መኖር ጀመረ። እንደገባ አለቀሰ። ማን ያጥባል? አጥቢ የተባለ ሴት ተጠራ። የንጉሱ ልጅ እያለቀሰ፣ የንጉሱ ልጅ ተብሎ ነው የታሰረው። አጥቢ የተባለ መጣ። የማንንም ጡት አልፈለግንም አለ። መጨረሻ እህቱ ተከትላ ወዳ ነበር። ልጠቁማችሁ እንዴ ሴት ሁሉ የሚለምዳት አንዲት እናት አለች አለች። የሙሳ እናት በክብር ቤተ መንግስት መጣች። ሙሳንም ደረቷ ላይ ስታሳርፈው ጡቷን ተቀበሉት። እና ራዱሁ ኢለይክ፣ እንመልሰዋለን ወደ አንቺ ብሏታል። መለሰለት። ፊርዓውን ቤተ መንግስት ቁጭ ብላ ልጇን የተከፈላት ማጥባት ጀመረች። ሊገለው በሚያሳደው ንጉሥ እንክብካቤ አበቀለ ወጣት ሙሳ። ዱብ ዱብ አደገ። ጀግና ነበር፣ ጠንካራ ነበር፣ በጣም ስትሮንግ ነበር። ታሪኩ በአንድ ቦክስ ሰው የሚገል ነበር። አደገ ተከብሮ። በአንድ ቀን ሙሳ ሁለት ሰዎች ሲጋጩ አይና በቦክስ መጥቶ ይገላል። ሌላ ቀንም ሲጋጩ ያገኝና ለመገላገል ሲገባ እሱ እንደገደለው ይሰማበታል። ፊርዓውን ድሮም ጀምሮ ጥላውን ስለማይወደው ሙሳን ለመግደል ምክንያት አገኘ። ያኔ ለሙሳ ከፊርዓውን ቤተ መንግሥት ውስጥ ያለ ምስጢር ተላከለት። አንተ ሙሳ ፊርዓውን ሊገል ነው፣ እኽሩጅ ኢኒ ለከ ሚነ ናስ፣ አገሩን ጥለጥፋል። ወደ ቤቱ ሻንጣ ላዘ። በቆመበት ፊቱን አዙሮ አቀን። ወደ ምን? ወደ ማዕቀው በረሃ። ፈኸረጀ ሚንሃ ኻኢፈን የተረቀብ ይላል። ፈርቶ ሌሊት እየተኛ አንዳንድ ቀን እየተጓዘ የዛፍ ቅጠል እየተመገበ ሙሳ ቀናት ተጓዘ። ወደ መድየን የምትባል ሀገር ደረሰ። የሹዓይብ ሀገር። እዛች ሀገር ሲገባ ሴቶቹ ውሃ እያጠጡ አገኛቸው። ሰዎች ከጉድጓዷ ውሃ ይቀዳሉ። ሴቶቹ ግን ራቅ ብለው ቆመዋል። ተጠጋቸው። ማኸጥቡኩማ፣ ምንድን ነው የገጠማችሁ? እኛማ ማጠጣት አንችልም፣ ወንዱ አጠጥቶ እስኪጨርስ። ለምን ታዲያ አባታችሁ የለም? ወአቡና ሸይኹን ከቢር፣ አባታችን አርጅቶ ቤት ነው ያለ። ፈሰቃ ለሁማ፣ አጠጣላቸው። ከዛም ደክሞታል፣ ርቦታል። እጁን ወደ አላህ ነሳ። ረቢ ኢኒ ሊማ አንዘልተ ኢለይ ምን ኸይሪን ፈቂር፣ ደክሞኛል እርዳታህን አለ። የሹዓይብ ልጅ ወይም የአንድ የደግ ሰው ልጅ ሹዓይብ ነው ተብሏል። መጣች። አባቴ ምንዳ ሊከፍልህ ይጠራሃል አለችው። መጣ ሙሳ ሹዓይብን አወራው። ታሪኩን ነገረው በዝርዝር። ቀሰስ የተባለው ምዕራፉ በዛ ነው። ፈቀስ ዐለይህ ልቀሰስ። ሹዓይብም ይህን ከሰማ በኋላ አብሽር፣ አትፍራ፣ ነጀውት፣ ሰላም ወጣሃል። ግን አለው እኔ ልቅጠር፣ 8 ዓመት አገልግለኝ፣ አንዷን ልጄን እድርሃለሁ፣ 10 ከሞላኸው መልካም። ሙሳም ከሱ ጋር ተቀመጠ። ከዛ የነቢይ ቤተሰብ ኩትኮታ ተሰጠ።
ምነው ለወደፊት የነቢያቶቹ ሁሉ አይነታ የሚሆንበት ዘመን እየመጣ ነቢዩና መሐመድን ነቢዩላህ ኢብራሂምን ተከትሎ በሶስተኛ ደረጃ የሚሰለፍ ነቢይ የመሆንን ነፃን አገኘ። ታዲያ አገልግሎ ሲጨርስ ሹዓይብን አስፈቅዶ አገሩን ናፈቀው፣ እናቱን ናፈቀችው። ወደ ግብፅ ተመለሰ። ልጁን ሚስቱን ይዞ ጡሩ ሲና ተራራ አካባቢ ሲደርስ ድንገት ፀሐይ ጠፋና ዝናብ፣ ከባድ ዶፍ ዝናብ፣ መብረቅ፣ ጨለማ፣ መንገዱ ጠፋ። ሚስቱንና ልጁን አስቀመጠና እስኪ መንገድ የሚጠቁሙኝ ካገኘው ብሎ በእርግጥም ዋናው መንገድ የሚጠቁመውን አላህን አገኘ። በተራራው ጥግ ጠጋ ሲል አንዲት ዛፍ ላይ እሳት ይነዳል። እሷ እርጥብ ነች፣ ግን እሳት ይንቦገቦጋል። ተጠጋው። እሳቱ ሲነካው ቀዝቃዛ እርጥብ ዛፍ እሳት ማውጣቷ ሲገርመው እሳቱ ደግሞ ቀዝቃዛ። እንዴት አይነት ስሪት ነው! ያኔ አላህ አናገረ ሱብሓነሁ ቃል ኢነኒ አነላህ አለ። ደነገጠ ሙሳ። አላህ እኮ እኔ ነኝ እንዲህ ተአምር ምሳሌ ጫማህን አውልቅ የተቀበረው ቦታ ላይ ነው ያለ። አወለቀ። አላህ ታሪኩን ነገረው። ሙሳ እንዲረጋጋ ሕፃኑን እንዲያሳድጌ ወደ እናት መልሼ አሁን ሹዓይብ አገር ኑረህ የተመለስክ ነው። ሙሳ ደነገጠ። ለመሆኑ በእጅህ ያዝከው ምንድን ነው? ይሄማ ዱላዬ በትሬ ነው፣ ግመል ምጠብቅበት፣ ፍየል ምመልስበት፣ ቅጠል ማራግፍበት፣ አረ ብዙ ሥራ አለው አለ። አላህን አብራራለት። ፍጥረት ዓለሙን ለፈጠረው አለ። እስኪ ጣለው። እንደዛ ከሆነ አገልግሎቱ አለ። ሲጥለው ወደ እባብ ተለወጠ። ደንግጦ በረገገ። ሙሳ ቁም ኢኒ ላ የኻፉ ለደየል ሙርሰሉን፣ እኔ ዘንድ መልእክተኞች አይሰሙም። አንሳው አለው። አነሳ። እጅህን ክተተው አለው። ጉያ ሙሳ እንደኛ ኢትዮጵያዊ ከለር ነው የነበረው፣ የቀይዳ እጁን ከቶ ሲያወጣው ነጭ። በሁለቱ ተአምር ሂድና ፊርዓውንን ሞግት። ወደ ፊርዓውን እንደዛማ ከሆነ ሃሩን የሚባል ወንድም አለኝ፣ እሱን ማጋዣ አድርገዋል፣ ነቢይ አድርገለታል። አንዳንዱ ለወንድሙ ለጓደኛው ሸምግሎ ነቢይ አደረገ። ነቢይ ሙሳ ወደ ፊርዓውን ቤተ መንግሥት ሃሩን ይዞ አቀና። ከአላህ የተላክነ መልእክተኛ ነው አለ ለፊርዓውን። አንተን አናቅህ እንደ ነፍስ አጥፍተህ ሄድክ? ክርክሩ ጀመረ። መረጃ ምንድነው? ዱላውን ጣለ። እባብ ሁና ተለወጠች። ወደ ፊርዓውን ስትሮጥ ፊርዓውን ተነሳ ደንግጦ። ውርደት ተከናነበ። ያለ ጌታ ነኝ ያለ። ከዛም ፊርዓውን ምን አለ? ይሄ ድግምት ነው፣ እኔም ደጋሚዎችን ልጥራና ተአምሩ ይታያል። ደጋሚዎቹን ጠራ። የዓመት በዓል ቀን ነበረ። እነሱም ድግምታቸውን ጣሉ። በርካታ ሺህ ነበሩ። ሙሳውም ዱላውን ጣለ። የእነሱን ድግምት የሙሳ ዱላ በልታው ሲያነሳት አሁን በትር ነች። እነዛ ደጋሚዎች በሙሳ ፊርዓውን ተቆጣ። ተደጋጋሚ ተአምርን አሳየው፣ ሊቀበለው ፈቃደኛ ነው። መጨረሻ ነቢዩላህ ሙሳ ሕዝባቸውን ይዘው ካገር ወጡ። ግብፅን ለቀው ወጥተው ሲሄዱ አደናግረውት ነበር የወጡት። ዓመተ በዓልና ክብር ነው ብለውት ነበር የወጡት። ሚስጥሩ ደረሰው። 1,500,000 ሰራዊት ይዞ ተከተላቸው። ወንዙ ላይ ሲደርሱ ፊርዓውን ከኋላ ደርሶ፣ ሕዝቦቹ ኢማናቸው ደካማ ነበሩ፣ አስቸጋሪ ናቸው። ኢና ለሙድረኩን፣ ከፊት ለፊታችን ወንዝ ከኋላችን ሰራዊት ተደረሰብን፣ አስጨረስከን አሉት ሙሳ። ሙሳ በአንድ ቃል ገለጸ፣ ኢነ መዒየ ረቢ ሰየህዲ፣ የኔ ጌታ ከኔ ጋር ጎዳናውን ይመራኛል አላቸው። አላህም ትእዛዝ ሰጠው፣ አንድርብ ቢዐሳከ አልበሕረ፣ ባህሩን በዱላህ ምተዋል። ባህር መስታወት አይደለም፣ እንዴት በዱላ ይሰበር? አው በአላህ ቃል ይሰበር። ነቢዩላህ ሙሳ ባህሩን መቱት። ፈንፈለቅ፣
ተከፈተ። فكان كل فرق كالطود العظيم እንደ ተራራ ቆመ። ለ12ቱም የበኒ እስራኤል ነገዶች 12 በር ተከፈተ። ገብ እየተሻገሩ እያለ አብዛኛው ኢማኑ ደካማ ነው። ሙሳ እኮ ሌላውን አስጨርሶኛል ብቻ ነው ያዳነን አይታዩም ነበር። አላህ መስኮት ከፈተላቸው እንዲታዩ እንዲያው። ሁሉም ተሻግረው ሲወጡ የፍርዓውን ሰራዊት ከቶ እንደገባ ማዕበሉ ፈረሰ። ሁሉም ሰጠ። የአላህ ተአምር ዛሬ ተፈጸመ። ያኔ ህዝቡ ፍርዓውን ይፈራው ስለነበር ፍርዓውንም አልሞተም። አላህ ከወንዙ ውስጥ ፍርዓውንን አላህ አልየውም ዛሬ ኑነጂከ ቢበደኒክ በአካልህ እናኖርሃለን ለትውልድ ሊተኩነ ሊመን ኸልፈከ አያ ከአንተ በኋላ ለሚመጣው ተአምር እንድትሆን። ያኔ ክስተት ሲያይ ፍርዓውን ሻሃዳውን ያዛ። በኒ እስራኤሎች ባመኑበት ጌታ አምኛለሁ አለ ሲል አልአን አሉ ጅብሪል አሁን ካሁን በፊት ስታምስ ኖረ። ለነብዩ ምን አላቸው? ከዓመታት በኋላ ጅብሪል መጥቶ ያ መሐመድ ፍርዓውን እኮ ወንዝ ውስጥ ሰጥሞ ለመውጣት ሻሃዳ ለማድረግ ሲሞክር ጭቃ አፉ ውስጥ አምጥቼ እሞላው ነበር አለ። ለምን ሲሉት አላህ ሊያዝንለት ይችላል። አዛይ ጌታ ለሁሉም ሙሳ አለይሂ ሰላም ወጡ። ህዝባቸውን ይዘው ተሻገሩ። ነቢዩላህ ሙሳ አለይሂ ሰላም እጅግ ታታሪ፣ ህዝባቸውን ወዳጅ፣ እኛን ወዳጅ፣ ይሄን ኡመት አክባሪ ነበሩ። አላ ወፈዐሉ ኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه. أما بعد ስለታላቁ ነቢዩላህ ሙሳ ታሪክ እያወሳን ነቢዩ ሙሳ ከፊርዓውን መስጠም በኋላ ህዝባቸውን የአገሪቱ የፖለቲካም የዲንም መሪ ሆኖ ማስተዳደር ቀጠለ። በዚህ ቆይታቸው ውስጥ በኒ እስራኤሎቹ አልታዘዟቸውም ነበር። ይዘውት የመጡትን ተውራት አንቀበልም ብለው አምፀዋቸዋል። በጣም ነው ያስቸገሯቸው። አላህ ቁርአኑን የነሱን መጽሐፍ አልቀበልም ሲሉ ጡሩ ሲና የሚባለውን ተራራ አንስቶ ከላያቸው ላይ አስፎ በግድ ያዙ ብሏቸው ነው የተቀበሉ። ወኢዝ ነተቅነ አልጀበለ ፈውቀሁ ከአነሁ ዙለ መጽሐፍ መጥቶላቸው አንፈልግም ማለት ኧረ እንዴት ብለናል። አላህ ተራራውን ሰቀሰቀና ላያቸው ላይ አለ። ትዛላችሁ አትዙ እንዛለን ብለው ነው የተቀበሉ። እንዲህ በተራራ መጫን ተስፈራርቶ የሚያምን ትውልድ ነበር። አመፀኛ ነበር። ሙሳን የማይታዘዙ ሲሻቸው በረሃ ላይ ውሃ ውጣልን የሚሉት ማረስ አስጠልቶናል ከሰማይ ምግብ ይምጣ ብለው መንና ሰልዋ ሲመገቡ የኖሩ ሙሳን የሚያስቸግሩ ነበር። እዛ ነው አላህ ያ አዩሃ الذين آمنوا لا تكونوا كالذين آذوا موسى ሙሳን እንዳስቸገሩት ሰዎች አትሁኑ። በኒ እስራኤሎች ሙሳን መከራ ብለውታል። በዳዕዋ ህይወታቸው ብቻ እንዳይመስላችሁ በግል ህይወቱ አንዴ ነቢዩላህ ሙሳ ነብይ ናቸው፣ አላህን ያናገሩ። በኒ እስራኤሎች ወንዝ ዳር ራቁት ነው የሚታጠቡት። እሳቸው ደግሞ ይሄን አያደርጉ። እሳቸው ተደብቀው ነው የሚታጠቡት። ያኔ አንድ ወሬ ያወሩባቸው ሙሳ እኮ ከኛ ጋር ማይቀላቀለው እዝታች አካባቢ ችግር አለበት። ከዛ ይሄ ወሬ ሲሰራጭ አላህ ሊያጠራቸው ፈለገ። ወሬው ውሸት መሆኑን ማሳየት አላህ ፈለገ። እንዴት ያሳየው? አላህ ልብሳቸውን ድንጋይ ላይ አጣጥፈው ቁጭ አድርገው ሻወር ሲወስዱ ድንጋዩ ልብሳቸውን ይዞ ተደ ወንዙ ላይ እሳቸው ደግሞ ልብሳቸውን አንተ ድንጋይ ልብሴን እያሉ እየሮጡ ሲከተሉ ሻወር በሚወስዱ የበኒ እስራኤሎች ጥግ አለፉ። አዩዋቸው። ያን አካባቢ ሰላም ነው። የዚህን ያህል ነቢይን ያስቸገሩ ፈበረአሁ ላሁ ሚማ ቃል አዛ ነበር ያሉት። ለዛ ነው ነቢዩ ዓለይሂ ሰላቱ ወሰላም
ምድር ላይ ችግር ሲገጥማቸው ይርሐሙላሁ አኺ ሙሳን ወንድሜን አላህ ይዘንለት ከኔ በላይ መከራን ተቀብሏል ፈሰበር ታግዟል ይላል። ሙሳ እንደ ሙሳ በህዝባቸው መከራ ያየ ሰው ነብይ አላለ አዛ ተደርገው ነብዩላህ ሙሳ አለይሂ ሰላም ከሳቸው ምንማው የመጀመሪያ ትምህርት የአላህን ቁድራ 200,000 ሕፃንን በገደለ ቤተ መንግስት ውስጥ ነብዩን ያሳደገ አላህ በውቅያኖሱ ማዕበል እየቀዘፈ ቤቱ የመለሰለት አላህ ሱብሓነሁ ወተዓላ በዱላቸው ሲጥሉት ወደ እባብ የሚቀይር አላህ ሱብሓነሁ ወተዓላ በረሃ ላይ ያለን ድንጋይ ሲመቱት ውሃ እንዲያፈልቅ ያደረገው አላህ ሱብሓነሁ ወተዓላ በዱላቸው ወንዙን ሲመቱት የሚሰነጥቅ አላሁ ጀለ ፊዑላ የአላህን ኃይል አሸናፊነት ነው። እሱ የፈለገው ነገር ነው እዚህ ምድር ላይ የሚፈጸም። ሁለተኛ የነቢዩላህ ሙሳን ለሌላው መኖር ለሌላው አሳቢነት እናያለን። እንደምታውቁት ነቢዩ አለይሂ ሰላቱ ወሰላም ሰማያትን አቋርጠው ወደ አርሹ ጌታ ሲጓዙ ስድስተኛው ሰማይ ላይ ነቢዩላህ ሙሳን አገኙ። ከአላህ ሶላትን ይዘው እየወረዱ ነበር። ስንት ሶላት ተመደበብህ አሏቸው። ሁሉም ነቢይ አልጠየቀም። 50 በል ወደ አላህ ተመለስን አስቀንስ ኡመቶች አይችሉም ማለት 45 አደረጉ። ተመለሳውንም አይችሉም 40 አደረጉ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እየተመላለሱ አስቀንሰው 5 ደረሱ። አሁንም ስንት ጌታ አረገልህ? 5 በ24 ሰዓት ውስጥ። እኔ በኒ እስራኤልን 2 ሶላት ሞክሬያቸው አልተሳካላቸው አስቀንሳውንም አሉ። ነቢዩ ምን አሉ? ጌታዬ ዘንድ 20 እስኪዘይ ተመላለሱ። አላህም አወጀ 5 በስራ 50 በሚዛን እሰጣችኋለሁ። አዳን ሲደረግ ነቢዩላህ ሙሳ እናስታውስ። ለዚህ ኡማ ተቆርቋሪነታቸው ለሌላው ኗሪነታቸው ወንድማቸውን አማላጅ ጠይቀው ነብይነት ማዕረግ ያሰጡ ወጀዐሊ ወዚረን ሚን አህሊ ሃሩነ አኺ ብለው እሽዱድ ብሂ አዝሪ ወአሽሪኩ ፊ አምሪ አብረሃ ጋራው ብሎ ነብይነት ያሰጡ። እኛ ወንድምን ሐስደን ጓደኛ ሐስደን ቢዝነሱን እናበላሻለን፣ ትዳሩን እናበላሻለን፣ ስሙን እናጠፋለን። ነቢይ ሙሳ ነብይነትን ትልቁን ማዕረግ ለወንድማቸው ያሰጡ ለሰው ሐሳቢ ነበር። ነቢይ ሙሳ አለይሂ ሰላም ወኔያቸው ትልቅ ነበር። አላህን ልይህ ብለው እስከ መጠየቅ የደፈሩ የአላህ ነቢይ ናቸው። ወኔያቸው ስሜታቸው ሂማ ዓሊያ የነበራቸው ናቸው። ወለማ ጃአ ሙሳ ሊሚቃቲና ይላል። ሙሳም እኛን ለማነጋገር በመጣ ጊዜ ወከለመሁ ረቡ ጌታህም አነጋገረ። አላህን ሲያናግሩ ይላሉ ኢብኑ ከሲር የአላህን ድምፅ ሲሰሙ ነቢዩላህ ሙሳ ተማረኩ፣ አላህን ወደዱት። ይሄ ጌታ ምን አይነት ነው ልየዋ ደፈሩ አለ። ረቢ አሪኒ አንዙር ኢለይክ ልይ ተገለጠልኛል። ይሄ ትልቅ ወኔ ይጠይቃል። አላህ ለን ተራኒ ምድር ላይ እኔን ሰው አያየኝም፣ ወላኪን ነገር ግን መረጃ ያስፈልጋቸው የለ ሙሳ እንዙር ኢለል ጀበል ወደ ተራራው ተመልከት፣ ፈኢን እስተቀረ መካነሁ እኔ ስገለጽለት ቦታው ላይ ከጸና አንተም ያኔ ታየኛለህ። ፈለማ ተጀላ ረብሁ ሊልጀበል ጌታውን በብርሃኑ ወደ ተራራው በተገለጠ ጊዜ ትንሽ ነው ይላሉ ኢብኑ አባስ። ትንሽ ቀዳዳ ሲገለጥ ተራራውን አላህ አመድ አደረገ። የአላህን ብርሃን መሸከም አልቻለም። ፈኸረ ሙሳ ሰዒቃ ሙሳ ደንግጠው ወደቁ። ፈለማ አፋቅ ቆይተው ራሳቸውን ስተው ሲነቁ ሱብሓነክ ጥራት ይገባሃል፣ ቱብቱ ኢለይክ እንዲህ አይነት ጥያቄ አልጠይቅም፣ ማርታን እጠይቃለሁ። አንተ ምድር ላይ እንደማትታይ የመጀመሪያው አማኝ ነኝ።
አላህን ልይህ እስከ ማለት ወኔ ያላቸው። ሙስሊም ወኔው ዝቅተኛ አይደለም። ለዛ ነው ነቢዩ ዓለይሂ ሰላቱ ወሰላም አላህን ስትጠይቁት ጀነትን እንዳትጠይቁት ፊርደውስን ስጠን በሉት ይላሉ። የመጨረሻውን ጀነት ፈስአሉሁ አልፊርደውስ አልአዕላ። ለዛ ነው ሰለፎቹ ታቢዒ የሚባሉት የነብዩ ባልደረቦች ሰሃቦች ጀነት ውስጥ ብቻቸው የሚገቡ ይመስላቸዋል እንዴ ይላሉ። እንጋፋቸዋለን ይላሉ። የሙእሚን ወኔ ይሄ ከነ ኢብኑ አባስ ጋር ከነ ዑመር ጋር አብረን ነው ምንገባ። የሙእሚን የነቢዩ ኡመት ወኔ እዚህ የደረሰ ልይህ የሚል ወኔ ያላቸው የአላህ ትልቅ ነቢይ በልጅነት ወንዝ ላይ የተጣሉ ኋላም ወንዝን ከፍለው ህዝባቸውን ያሻገሩ የአላህ ባለሟል ወዳጅ ወካነ ዒንደላሂ ወጂሃ እኔ ዘንድ የታፈረ የተከበረ ነቢይ ነበር። ወከለመ ላሁ ሙሳ ተክሊማ አላህም ሙሳን በማናገር አናገረው ይላል። ነቢዩም የሚወዱት የሚያከብሩት ወንድማቸው ነበር። 76ኛው ሰማይ ላይ ሲያገኙት አለቀሰ። ሙነነው አሉት ሙሳ ከኔ በኋላ አንድ ወጣት ተልኮ ከኔ የተሻለ ህዝብ ዞ ጀነት እኮ ይገባል። ነቢዩን ሲያያቸው ሰለላሁ ዐለይሂ ወሰለም ነቢ ሙሳ ዐለይሂ ሰላም ነቢዩ በጣም የሚያከብሩት መዲና ላይ ያሉ የሁዶች ጎረቤት ናቸው። የኛ ነቢይ ከሙሳ ይበልጣሉ እያሉ ሲፎክሩ ሙስሊሞችን ነቢዩ ሰሙ። እንዲያወዳድሯቸው አልፈለጉም። ሰይዳቸው አዎ የሰው ልጆች አይነት አሳቸው ናቸው። ከሙሳ አታብልጡኝ አሉ። ተነሱ እኔ እኮ አላህ የውመል ቂያማ ምድርን ከፍቶ ሊወጣ የመጀመሪያ ነቢይ ነኝ፣ ግን ስወጣ የዓርሹን ምሰሶ ተደግፎ ሙሳን አገኘዋለሁ። አላቅም ከኔ በፊት ይነሳ ወይም ጥሩ ሲና ላይ ደንግጦ በመውደቁ አላህ ተክቶለት ይሆን አላቅም ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። ነቢዩላህ ሙሳ ዓለይሂ ሰላም ልጆቻችንን በስማቸው የሰየምንላቸው አዛን ስንሰማ የምናስታውስላቸው በአላህ ላይ የተለየ ተወኩል የነበራቸው የአላህ ባለሟል ታሪካቸው ሰፊ ነው። ካደል ቁርአን አን የኩነ ሊሙሳ ብለዋል እብኑል ቀይም። የሙሳ መጽሐፍ ሊሆን ቁርአን ምን ቀረው? ሱረቱል ቀሰስ እሳቸው ናቸው። ውስጥ ግባ ሙሳ ናቸው። ያልተጠቀሱበት ቦታ የለም። 136 ጊዜ ስማቸው ተነስቷል ዓለይሂ ሰላም። ሰርጋቸውን ከሚከተሉት የውመል ቂያማ አብረዋቸው ከሚሆኑት ደጋግ ባሮች አላህ ያድርገን። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዓለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወቢየውሚኩም ወለኩም ገዳ ኢነ አላህ ወመላኢከተሁ ይሰሉነ ዐለ ነቢይ ያ አዩሃ አለዚነ አመኑ ሰሉ ዓለይሂ ወሰሊሙ ተስሊማ اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين. اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار